ያየሁትን እኮ ነው የሚነገረው ያየሁትን ነገር ነው የሚናገረው አንድ ቀን ያገኘዋትን ሴት እንደዛ ነው አይተረዳሁት ገባ ግድ የለህም ባየሁት ተረዳሽው ሳይሆን ስላየሽው ነው የሰውን ስም ዝም ብለሽ አታጥፊ ሰላም እንዴት ናችሁ ውድ ቤተሰቦቻችን የሰውን ስም ዝም ብለሽ አታጥፊ ስምህ እኮ ያለ ምክንያት ሊጠፋ አልቻለም ስራህና ተግባርህ ነው ስምህን ሊያበላሸው ስምህን ሊያጎድፈው የቻለው ስርዓት መች የሚባል ተማርክ ድሮ ቀረ ከሩታ ጋር በነበረበት ሰዓት ላይ ከፕራንክ ከቀልድ ከሳቅ ከጫወታ ውጪ መች እንደዚህ ቃል ተግባርክ ስራክ የጋጦጥ ሆነ ስርዓት ያለክ ጨዋ ወንድ ነበርክ አዎ በዛ ነበር ብዙዎች ወደድኩ አበድኩል እያሉ የሚመጡት ስርዓትክ ማለት ነው አሁን ግን ነገሩ ምን አፋለውና ምን ብሎ ያወራል አይወራም ደስ ነገራ ዋናው ነገር ምንድነው ፈረንጁ የጠራው ቪዲዮን የቀረስኩ አንተ ነህ አይደለ ይኸውልህ ምንም አሉንም በነገር ላይ ይጠየቁን መልስልኝ እሺ እኔ ነኝ እሺ ለምን ቀረፍከው ይሄ ልጅ የሆነ ጽድቅ ሲሰራ ወይም ደግሞ የሆነ ነገር ሲያደርግ አይደለም የተቀረጸው የሰው ልጅ ሲያበላሽ ነው ይሄ ደግሞ ዛሬ መጥቶ ማንንም ቢጠየቀኝ አሁንም ነገም እኔ ነኝ የቀረጽኩት ብዬ ነው የምናገረው ምክንያቱም እያደረገ ስለነበረ ረቡ ኦኬ አንቺ ነህ መለከትሽም ነው የተለቀቁ ነገር ምን አገባኝ ነው መስኮት ከፍተህ ምናምን እንደዚህ እንደማታረግ ኦብቪየስሊ ግን ታኒ በቃ እኔ እንደ ብጠይቀው መስኮት ከፍተህ እንደዚህ አይነት ነገር ሬዲ ሆነ እንደማታደርግ እናውቃለን ምከረዋ ወንድምክ ጓደኛ ካደል አብሮ አደገህ አይደለ ከድሮ ጀምሮ ነው ማቀው ብለ ቂጥን ቆልታ እሱ በገባበት እሱ በሄደበት እሱ የማይፈልገውን ካላደረክ ምን ስትላል ነበር ምን ነው ያቺ ምላስክ ጥፍ አለችብህ የሆነ ቦታ ላይ ሊሄዱ ሰው ፕሮሚስ ገባላቸው ቪዛ መጣላቸው ትኬት ተቆረጠላቸው ሊወጡ ነው ያላችሁ ሁሌ ትቦተረፋላችሁ ወይ ስጡን እናስወጣቸው ብትሉን እንኳን ሰዎች ይረዷቸዋል ምስኪኖች እኮ ናቸው ይሄን የሚደጋፊዎች ምስኪኖች ናቸው ህይወታቸውንም እየሰጧቸው አይደለም ገንዘባቸው አይደለም ኪሳቸው ህይወታቸውን እኮ እየሰጧቸው ብታስወጧቸው ኑሮ እዚህ ሁሉ ባልደረሰ ነበር እዛ ቦታ ላይ ቀጥረሃቸው አንድ ላይ ኑሩ ብለህ እንዳልካቸው በቃ እዚህ መኖር ስለማይችሉ እስቲ ይውጡና ሌላ ሀገር ይኑሩ ብለህ ብትል አብርሽ እሺ ነው የሚለው ይወጣል ግን እሺ አይልም ውጭም አብረው ነው የሚኖሩት እዚህም አብረው ነው የሚኖሩት ስለዚህ ብታረግዝብኝስ ደሞ ብሎ አያደርገው ኦኬ አንቺ ነህ መለከትሽም ነው የተለቀቁ ነው ኦፍኮርስ አይመለከታትም ምን አገባኝ ነው በጣም እሺ ፈረንጁ እንዴት ነው አማን ነው አይደል እግዚአብሔር ይመስገን ቪዲዮውን የቀረስከውን አይተናል የተቀረጸው ቪዲዮም አንድ የቀረጸው አይተናል ምክንያቱም ማየት እንችላለን ድምጽህን እናውቀዋለን ተረዳኸኝ አይደለ መቼም እዚህ ጋር መተህ ልትዋሸን አትችልም አይደል የኔ ድምጽ አይደለም ብላ ትዋሸን አልዋሽም እሱ አይዋሽም የአብርሃም መኪና ውስጥ የተቀረጸው ቪዲዮ ከፍቅር አብርሃም የካደልህ አብርሃም ያመነልህ ሳሳምና መታየው ኦኬ ሳሳምና ኦፍ ኮርስ ሲጠይቋል ተሳሳምኩም ወይ አካለኝ ብሎ ይጠይቅ ሄር ማነሽ ሩት ነገሩ ምን አፋለውና ምን ብሎ ያወራል ኦፍ ኮርስ አንገቱን ያቀርቀር እንጂ ልማዱ ማንቀርቀር ነው ማልቀስ ነው ማንባት ነው ምስኪን ነው ጨዋ ነው ፈረንጁ የጠራው ቪዲዮን የቀረስኩ አንተ ነህ አይደለ ይኸውልህ ምንም አሉንም በነገር ላይ ይጠየቁን መልስልኝ እሺ እኔ ነኝ ምን ታረጋለህ እሱ ነው እኔ ነኝ ብሎ ቢለ ምን የምታመጣው ነገር አለ ዳኒ ምንም አታመጣም ምላስ ብቻ ያደርግ አይደለም የተቀረጸው ኦፍ ኮርስ የጽድቅ ስራ እዛ ቦታ ላይ እየሰራ አይደለም ያለው ወራዳ ዛሬ መጥቶ ማንንም ቢጠየቀኝ አሁንም ነገም እኔ ነኝ የቀረስኩት ብዬ ነው የምናገረው ምክንያቱም በቃ የሚያሳፍር ስራውን እሱ ነው እንጂ የሰራው አንተ አይደለህም ስራውን ደግሞ ተግባሩን ደግሞ አዋረድከው እሱን ለአንተ መናገር ወይም ደግሞ አይተበከብኝም እያየው ያለው ነገር ስለሆነ ማለት ነው አንተ ነህ እንጂ ህይወት እያበላሽ ያለው እሱ ህይወት አለው እንዴ ሲጀመር አብርሃም እኮ የቋሚ ህይወት የለውም ምንም ነገር ተቀናሽተን እንደሰራው አብርሃም እኮ ቋሚ ህይወት የለውም ለየትኛው ህይወቱ ነው የአብርሃም ህይወት የሚበላሽው የአብርሃም ህይወት እኮ የተበላሸው ዛሬ አይደለም አንድ ብሎ በሚስቱ ላይ ሌላ ሴት መያዝ ከጀመረ ጀምሮ በትዳሩ ላይ ሌላ ውሽማ ተደራቢ መያዝ ከጀመረ ጊዜ ጀምሮ ነው አብርሃም ህይወቱ የተበላሸው ዛሬ አይደለም ህይወቱ የተበላሸው ትላንትና ሃይ ቢባል ኖሮ ዛሬ ገደል ባልገባ ነበር ትላንትና ታው ቢሉት ኖሮ ዛሬ እዚህ ቦታ ላይ ባልደረሰ ነበር ትላንትና ነበር የዚህን ያህል ጥግ ድረስ ሄዶ እህትዬ ዋጋ ከፍላ ከሚስቱ ጋራና ከልጁ ጋራ አንድ እንዲሆን ማድረግ የነበረባት ያኔ ነበር ትክክለኛ እህት ብላን ሁሌ እያጨበጨብንላት እየደገፍናት ምን ሄደው
ከዛ ህይወት ውስጥ ከጀርባ ሆኜ ለፍቻለሁ ትላለች። ዛሬ ግን ከጀርባ ቀረና ከፊት ለፊት ሆነ ሁሉ ነገሯ። ትላንትና ለምን ከጀርባ ትናገሪ ነበር? የጀርባ ስራ ስለነበረሽ ካሜራ ላይ ሲሆን የሆነ ነገር እንዳበራሽ ግን ከጀርባ ግን እያደረኩኝ ነው ትይናለሽ። ዛሬ ከፊት ለፊት እየመጣሽ አፍሽን እንደምከፍቹ ከዚች ጋራ ትላንትና ከፊት ለፊት እየመጣሽ ስለ አብርሃምም ስለ ሩታም አንድ መሆን ብትጥሪ ኖሮ አብረው ይሆኑ ነበር። ትላንትና ግፋበት ሂድ ስትዩ ከረምሽና ዛሬ ደግሞ ይኸው ገረል ውስጥ ገባልሽ። አይንሽ እያየ ማለት ነው የማይወጣ ተረዳኛ ጋር እንትን እያደረገ ነበር። በቃ ቁጭ ብለው እያወሩ ስላሉበት ሁኔታ ምናምን እያወሩ ነበር። ይውል እዛ ጋር መቆማችንን ማን ነገረ እንዴት እንመጣቻል? ያን ነገር ጠይቆ ዳኒ ይቅርታ ባቆረው ችግር የለውም። እዛ ጋር ለምንድን ነው ማጠይቀኝ? በነገር ላይ አንተ አልገባም እንጂ ያመነልህ ነው። እዛ ጋር መቆማችንን ማን ነገረ ማለት ኦሬዲ ቆሞ ነበር ማለት ነው። እንዴ ሳይቆማ ቪዲዮ ኖ ሳይቆማ ቪዲዮ እንዴት ሊቀረጥ ይችላል? ኦሬዲ እኮ ቆሟል እኮ። እዛ ጋር የተፈጠረው ነገር እኮ ኤዲት አይደለም እኮ ነው። ግን እሱ እንዴት ሊያቻለ እንደዚህ ማመንህን ጥሩ ነው። እሺ እንዴት ሊያቻለ? በጣም ብዙ ነገሮች ለማወቅ አንድ ሰው ከፈለገ ምንም ነገር ለማወቅ ቀርበ ነው። ኦኬ ሩታ ከአብርሃም ጋር ብዙ ነገር አሳልፈሻል ምናምን ነገር ገባሽ አይደለ? የተፈጠረው ነገር ካንቺ ጋር እየተፈጠረ ቢሆን ኖሮ አብርሃም መስኮት ከፍቶ እንደዚህ ግልጽ የሆነ ቦታ ላይ እንደዚህ አይነት ነገር አያደርግም። ችግሩ እንደዚህ አይነት ነገር ልታገኝብኝም አትችልም። ፈልግ እስቲ በባትሪ ብትፈልግ አታገኝም። ምን ካንቺ ጋር ያለ እንደዚህ ያደርጋል ወይ ነው ጥያቄ ነው። ችግሩ እንደዛ ነው። አሁን ስለኔና እሱ ስላለፈ ላይፋችን መውረቱ ተገኘ። በባትሪ ብትፈልግ ስለ ሩታ ብልግና የምታገኝበትና የምትደርስበት ቦታ የለት። በባትሪ ብትፈልግ አታገኛትም። ምክንያቱም ጨዋናታ ከነ ክብሯን ያገኛት ከነ ክብሯን ቻውንም ያለችው ትሳቅ ትጫወት ከዛም ጋራ ድራማ ትስራ ከዛም ጋራ ፕራንክ ትስራ እንጂ ተለጣጥፋ ተሳስማ ተላልጣ አልጋ ቤት፣ ሆቴል ቤት፣ ዋና ቤት፣ መጠጥ ቤት አልተያዘችም፣ አልተገኘችም። ከዙሪያው ካሉ ከራሱ ጓደኞች ከራሱ ወንድሞች ጋር ነች ቪዲዮ እንኳን የምትሰራው ማለት መቼ አዲስ እንግዳ ከሆነ ሰው ጋር ትሰራለች። ያንተና እንኳን መጥቶ ሲጠይቃት አንዴ መጀመሪያ ለስራ እሱን ለማቃጠል ገባችበት። እሱ ወደ ፍቅር ሲገለበጥ ነው ይቅርብኝ ብላ ወጣች። እንደማያዋጣት ስለምታውቅ የመጀመሪያ ልጇ አባት የበደላት ይሄኛው ደግሞ ቢደረብብኝ ምን ያህል ዋጋ እንደምከፍል ነኝ የማውቀው ይቅርብኝ ብላ ነው የተወቹ። በዙሪያው እንኳን ያሉት ጓደኞቹን እንኳን አታምንም። እንኳን የርቅ ወንድ ማለት በቃ ባህሪውንና ማንነቱን እኮ እንድትነግሪኝ ስለፈለኩ ነው። ከዚህ በፊት ካንቺ ጋር በነበረው ነገር ይሄን ያደርጋሉ አደባባይ ላይ ቆሞ ይሳሳው ነገር ስለሆነ ማለት ነው። አንተ ነህ እንጂ ህይወት እያበላሽ ያለው ገባ ያሏለበትን ቦታ ውሏል። ምክንያቱም ማለት ነው ምንም ነገር ተቀናሽተን እንደሰራው ግልጽ ነው። ተረዳኸኝ? እዛ ጋር እንትን እያደረገ ነበር። በቃ ቁጭ ብለው እያወሩ ስላሉበት ሁኔታ ምናምን እያወሩ ነበር። ይውል እዛ ጋር መቆማችንን ማን ነገረ እንዴት እንመጣቻል? ያን ነገር ጠይቆ ዳኒ ይቅርታ ባቆረው ችግር የለውም። እዛ ጋር ለምንድን ነው ማጠይቀኝ? በነገር ላይ አንተ አልገባም እንጂ ያመነልህ ነው። እዛ ጋር መቆማችንን ማን ነገረ ማለት ኦሬዲ ቆሞ ነበር ማለት ነው። ኦፍ ኮርስ መቆሙንማ መቼም ነው የማይክደው። ምን አስጠየቀው? ልክ ነሽ። ምን አስጠየቀው? ማመኑን ካወቀ እዛ ጋር መኖራችንን ማነገረው። እንዴት አወቀ? ለምን መጣ? ለምን ቀረጸ? ምንም የሚያስጠይቀው ነገር እኮ የለውም። አለቀ። ዋናው ማመንክ ነው እኮ አብርሽ። እዛ ቦታ ላይ መገኘትና መሳሳም መላላስ ነው። በአንተ ቤት ማንም አያየኝም ማንም አያቀኝም አይነት ነገር ማለት ነው። ግን ተያዝክ። አይ ጽጌ እሺ እሱ ምን አፋለውና ምን ብሎ ያወራል? አይወራም ነገር። ዋናው ነገር ምንድነው? ፈረንጁ የጠራው ቪዲዮን የቀረስኩ አንተ ነህ አይደለ? ይኸውልህ ምንም አሉንም በነገር ላይ ይጠየቁን ያለስልኝ። እሺ እኔ ነኝ። እሺ ለምን ቀረስካችሁ? ይሄ ልጅ የሆነ ጽድቅ ሲሰራ ወይም ደግሞ የሆነ ነገር ሲያደርግ አይደለም የተቀረጸው፣ የሰው ልጅ ሲያበላሽ ነው። ይሄ ደግሞ ዛሬ መጥቶ ማንም ቢጠየቀኝ አሁንም ነገም እኔ ነኝ የቀረጽኩት ብዬ ነው የምናገረው። ምክንያቱም እያደረገ ስለነበረ ቀረቡ። ኦኬ አንቺ ነህ መለከትሽም ነው የተለቀቁ ነገር ምን አገባኝ ነው መስኮት ከፍተህ ምናምን እንደዚህ እንደማታደርግ ኦብቪየስሊ ግን ካን በቃ እኔ እንደምጠይቀው መስኮት ከፍተህ እንደዚህ አይነት ነገር ሬዲ ሆነ እንደማታደርግ እናውቃለን። ምከረዋ
ወንድምህ ጓደኛ ካደል አብሮ አደገህ አይደለ ከድሮ ጀምሮ ነው ማቀው ብለ ቂጥን ቆልታ እሱ በገባበት እሱ በሄደበት እሱ የማይፈልገውን ካላደረክ ምን ስትላል ነበር? ምን ነው ያቺ ምላስክ ጥፍ አለችብህ። የሆነ ቦታ ላይ ሊሄዱ ሰው ፕሮሚስ ገባላቸው፣ ቪዛ መጣላቸው፣ ትኬት ተቆረጠላቸው፣ ሊወጡ ነው እያላችሁ ሁሌ ትንቦ ተረፋላችሁ። ወይ ስጡን እናስወጣቸው ብትሉን እንኳን ሰዎች ይረዷቸዋል። ምስኪኖች እኮ ናቸው። የሄርሚ ደጋፊዎች ምስኪኖች ናቸው። ህይወታቸውንም እየሰጧቸው አይደለም ገንዘባቸውን አይደለም ኪሳቸውን ህይወታቸውን እኮ እየሰጧቸው። ብታስወጧቸው ኑሮ እዚህ ሁሉ ባልደረሰ ነበር። እዛ ቦታ ላይ ቀጥረሃቸው አንድ ላይ ኑሩ ብለህ እንዳልካቸው በቃ እዚህ መኖር ስለማይችሉ እስቲ ይውጡና ሌላ ሀገር ይኑሩ ብለህ ብትል አብርሽ እሺ ነው የሚለው፣ ይወጣል። ግን እሺ አይልም። ውጭም አብረው ነው የሚኖሩት፣ እዚህም አብረው ነው የሚኖሩት። ስለዚህ ብታረግዝብኝስ ደግሞ ብሎ አያደርገውም። ኦኬ አንቺ ነው የሚመለከትሽም ነው የተለቀቁ ነው። ኦፍኮርስ አይመለከታትም። ምን አገባኝ ነው። በጣም እሺ። ፈረንጁ እንዴት ነው? አማን ነው አይደል? እግዚአብሔር ይመስገን። ቪዲዮውን የቀረስከውን አይተናል። የተቀረጸው ቪዲዮም አንድ የቀረጸው አይተናል። ምክንያቱም ማየት እንችላለን፣ ድምጽህን እናውቀዋለን። ተረዳኸኝ አይደለ? መቼም እዚህ ጋር መተህ ልትዋሸን አትችልም አይደል? የኔ ድምጽ አይደለም ብላ ትዋሸን አልዋሽም። እሱ አይዋሽም። የአብርሃም መኪና ውስጥ የተቀረጸው ቪዲዮ ከፍቅር ጋር አብርሃም የካደልህ አብርሃም ያመነልህ ምናምን የታየው ሲሳሳይ ሚዲያ ዘባለች። ኦፍ ኮርስ ሲጠይቋል ተሳሳምኩም ወይ ምን አለኝ ብሎ ይጠይቅ ሄር ማነሽ ሩት ነገሩ ምን አፋለውና ምን ብሎ ያወራል? ኦፍ ኮርስ አንገቱን ያቀርቅር እንጂ ልማዱ ማንቀርቀር ነው፣ ማልቀስ ነው፣ ማንባት ነው፣ ምስኪን ነው፣ ጨዋ ነው። ፈረንጁ የጠራው ቪዲዮን የቀረስኩ አንተ ነህ አይደለ? ይኸውልህ ምንም አሉንም በነገር ላይ ይጠየቁን መልስልኝ። እሺ እኔ ነኝ። ምን ታረጋለህ? እሱ ነው እኔ ነኝ ብሎ ቢለ ምን የምታመጣው ነገር አለ? ዳኒ ምንም አታመጣም። ምላስ ብቻ ኦፍ ኮርስ የጽድቅ ስራ እዛ ቦታ ላይ እየሰራ አይደለም ያለው ወራዳ። ዛሬ መጥቶ ማንም ቢጠየቀኝ አሁንም ነገም እኔ ነኝ የቀረስኩት ብዬ ነው የምናገረው። ምክንያቱም በቃ የሚያሳፍር ስራውን እሱ ነው እንጂ የሰራው አንተ አይደለህም። ስራውን ደግሞ ተግባሩን ደግሞ አዋረድከው። እሱን ለአንተ መናገር ወይም ደግሞ አይጠበቅብኝም፣ እያየው ያለው ነገር ስለሆነ ማለት ነው። አንተ ነህ እንጂ ህይወት እያበላሽ ያለው እሱ ህይወት አለው እንዴ? ሲጀመር አብርሃም እኮ የቋሚ ህይወት የለውም። ምንም ነገር ተቀናጭተህ እንደሰራው አብርሃም እኮ ቋሚ ህይወት የለውም። ለየትኛው ህይወቱ ነው የአብርሃም ህይወት የሚበላሸው? የአብርሃም ህይወት እኮ የተበላሸው ዛሬ አይደለም። አንድ ብሎ በሚስቱ ላይ ሌላ ሴት መያዝ ከጀመረ ጀምሮ፣ በትዳሩ ላይ ሌላ ውሽማ ተደራቢ መያዝ ከጀመረ ጊዜ ጀምሮ ነው አብርሃም ህይወቱ የተበላሸው። ዛሬ አይደለም ህይወቱ የተበላሸው። ትላንትና ሀይ ቢባል ኖሮ ዛሬ ገደል ባልገባ ነበር። ትላንትና ታው ቢሉት ኖሮ ዛሬ እዚህ ቦታ ላይ ባልደረሰ ነበር። ትላንትና ነበረ የዚህን ያህል ጥግ ድረስ ሄዶ እህትዬ ዋጋ ከፍላ ከሚስቱ ጋራና ከልጁ ጋራ አንድ እንዲሆኑ ማድረግ የነበረባት ያኔ ነበረ ትክክለኛ እህት ብላን ሁሌ እያጨበጨብንላት እየደገፍናት የምንሄደው። ከዛ ህይወት ውስጥ ከጀርባ ሆኜ ለፍቻለሁ ትላለች። ዛሬ ግን ከጀርባ ቀረና ከፊት ለፊት ሆነ ሁሉ ነገሯ። ትላንትና ለምን ከጀርባ ትናገሪ ነበር? የጀርባ ስራ ስለነበረሽ ካሜራ ላይ ሲሆን የሆነ ነገር እንዳበራሽ፣ ግን ከጀርባ ግን እያደረኩኝ ነው ትይናለሽ። ዛሬ ከፊት ለፊት እየመጣሽ አፍሽን እንደምከፍቹ ከዚች ጋራ ትላንትና ከፊት ለፊት እየመጣሽ ስለ አብርሃምም ስለ ሩታም አንድ መሆን ብትጠሪ ኖሮ አብረው ይሆኑ ነበር። ትላንትና ግፋበት ሂድ ስትዩ ከረምሽና ዛሬ ደግሞ ይኸው ገደል ውስጥ ገባልሽ። አይንሽ እያየ ማለት ነው የማይወጣ ተረዳኛ እንትን እያደረገ ነበር። በቃ ቁጭ ብለው እያወሩ ስላሉበት ሁኔታ ምናምን እያወሩ ነበር። እዛ ጋር ማቆማችንን ማን ነገረ? እንዴት ልትመጣ ቻልክ? ያንን ነገር ጠይቀው ዳኒ። ይቅርታ ባቋረጥ ችግር የለውም። እዛ ጋር ለምንድን ነው የማትጠይቀኝ? አይ በነገር ላይ አንተ አልገባህም እንጂ እያመነልህ ነው። እዛ ጋር መቆማችንን ማን ነገረ? ማለት ኦልሬዲ ቆሞ ነበር ማለት ነው። ሳይቆምማ ቪዲዮ ኖ ሳይቆምማ ቪዲዮ እንዴት ሊቀረጽ ይችላል? ኦልሬዲ እኮ ቆመዋል እኮ። እዛ ጋር የተፈጠረው ነገር እኮ ኤዲት አይደለም እኮ ነው። ግን እሱ እንዴት ሊያቻለ? እንደዚህ ማመንህን ጥሩ ነው። እሺ እንዴት ሊያቻለ? በጣም ብዙ ነገሮች ለማወቅ አንድ ሰው ከፈለገ ምንም ነገር ለማወቅ ቅርብ ነው። ኦኬ አሉታ ከአብርሃም ጋር ብዙ ነገር አሳልፈሻል። ምናምን ነገር ገባሽ አይደል? የተፈጠረው ነገር ካንቺ ጋር እየተፈጠረ ቢሆን ኖሮ አብርሃም መስኮት ከፍቶ እንደዚህ ግልጽ የሆነ ቦታ ላይ እንደዚህ አይነት ነገር አያደርግም። ችግሩ እንደዚህ አይነት ነገር ልታገኝብኝም አትችልም። ፈልግ እስቲ በባትሪ ብትፈልግ አታገኝም። ምን ካንቺ ጋር ያለ እንደዚህ ያደርጋል ወይ ነው ጥያቄ ነው። ችግሩ እንደዛ ነው። አሁን ስለኔና እሱ ስላለፈ ላይፋችን ሞረቱ ተገኘ
በባትሪ ብትፈልግ ስለ ሩታ ብልግና የምታገኝበትና የምትደርስበት ቦታ የለትም። በባትሪ ብትፈልግ አታገኛትም። ምክንያቱም ጨዋናታ ከነ ክብሯን ያገኛት ከነ ክብሯን ቻውንም ያለችው ትሳቅ ትጫወት ከዛም ጋራ ድራማ ትስራ ከዛም ጋራ ፕራንክ ትስራ እንጂ ተለጣጥፋ ተሳስማ ተላልጣ አልጋ ቤት ሆቴል ቤት ዋና ቤት መጠጥ ቤት አልተያዘችም አልተገኘችም። ከዙሪያው ካሉ ከራሱ ጓደኞች ከራሱ ወንድሞች ጋር ነች ቪዲዮ እንኳን የምትሰራው ማለት መቼ አዲስ እንግዳ ከሆነ ሰው ጋር ትሰራል ያንተና እንኳን መጥቶ ሲጠይቃት አንዴ መጀመሪያ ለስራ እሱን ለማቃጠል ገባችበት እሱ ወደ ፍቅር ሲገለበጥ ነው ይቅርብኝ ብላ ወጣች እንደማያዋጣት ስለምታውቅ የመጀመሪያ ልጅ አባቴ በደላት ይሄኛው ደግሞ ቢደረብብኝ ምን ያህል ዋጋ እንደምከፍል ነኝ የማውቀው ይቅርብኝ ብላ ነው የተወቹ በዙሪያው እንኳን ያሉት ጓደኞቹ እንኳን አታምንም እንኳን የርቅ ወንድ ማለት በቃ ባህሪውንና ማንነቱን እኮ እንድትነግሪኝ ስለፈለኩ ነው። ከዚህ በፊት ካንቺ ጋር በነበረው ነገር ይሄን ያደርጋሉ አደባባይ ላይ ቆሞ ይሳሳሙ መስኮት ከፍቶ ማንነቱን ይኸውልህ አሁን ያለበትን ባህሪና ማንነቱ ከባለፈው ጋር ታነጻጽረው አትችልም። ምክንያቱም እኔ ባውቀው አብርሃም እንደዚህ አልነበረም። ኦፍ ኮርስ ጥሩ ልጅ ነበር፣ ጥሩ ባህሪ ነበረው። ከሆነ ታይም በኋላ ግን ሴት አተራማሽ ሆኗል። አይደለም ብዙ አመት ከሚያውቀው ሰው ጋር አይደለም አንድ ቀን ካወቃት ሴት ጋር ምንም ለማድረግ ግድ እንደማይሰጠው ነው የተረዳሁት። በጣም ብዙ ነገሮችን ለማወቅ ችያለሁ ስለሱ በዚህ ባጭር ጊዜ ማለት ነው። ምን ስራክ እኮ ነው የተነገረክ አብርሽ ስራክ እኮ ነው የተነገረክ። ስራችሁ ሲነገራችሁ እናንተ ወንዶች መች ትወዳላችሁ? ከካሜራ ጀርባ እንጂ የምትፈልጉትን የምታደርጉት ካሜራ ላይ ስራችሁ ሲነገራችሁማ ራሳችሁን ጨዋ እኮ ነው የምታጫውቱት። ከኛ በለጠ ጨዋ እኮ የለም። አይናችሁን በጨው ጥብ አድርጋችሁ ካሜራ ላይ ስግጥ ብላችሁ ራሳችሁን ንጹህ አድርጋችሁ የምትተነፍሱት ስነ ስርዓት ስትሰማርል እንደምትውሉና የምታድረው አለቀ። ሌላ ምንም አማራጭና ምርጫ የለህም። እመን ስራክ ነው አለቀ። ከሷ ጋር በነበረበት ሁላችን እኮ ነው የምንነገረው ያየሁትን ነገር ነው የምናገረው። አንድ ቀን ያገኘኋትን ሴት ለቀጥ አንተ ለከታለ ግድ የለህም ለከታለ ሳይሆን ተላይሽ የሰውን ስም ዝም ብለሽ አታጥፊ። ኦኬ እንግዲህ ይቅርታ በዚህ ልክ ነገሮች ግልጽ ሆነው ስለታዩብህ ፈረንጁ ባንተ ስም ይቅርታ ጠይቃለሁ። ይሄን ነገር አላግጡበት አዎ በፈረንጁ ስም እንግዲህ ይቅርታ ጠይቃለች። ይቅርታውን ተቀበሉት እንዴ ስራ ከወጣብህ ተጋለጠብህ አደባባይ ያወቀህ ሄርሚ ነቃችብህ ካሁን በኋላ እንዴት ትመን ለነገሩ እሷ ተኝተን ብታይ ታምናለች ብለናል። ተኝተን ብታይ ችግር የለውም ጨርስናና ብላ ትጠብቃለች። አለቀ። ሄርሚ ጋር ጣጣ የለባት። ምክንያቱም እሷን በጀርባ ስለምትሄድ በጀርባ የሚሄድ ሰው ነው ባሉ የፈለገውን አድርጎ ይምጣ ቀበሏለሁ ብላ የምትለው እሷ ጨዋ ከሆነች ግን ባሏንም ጨዋ ወንድ ነው የምታደርገው። ባሏ ግን ባለጌ ከሆነ እሷም ከጀርባ መሄድ አለባት። ምክንያቱም እሱ 30 ሴት የሚሄድ ከሆነ እኔስ ምን ያዘኝ ብላ 30 ወንድ ጋር ትገባለች። ስርዓት ማስያዝ የምትጀምረው ቅድሚያ ራሷ ስርዓት ስትይዝ ነው። እሷ ስርዓት ያላት ከሆነች ባሏንም ስርዓት ያለው ወንድ ታደርገዋለች። አለቀ። ባታረገው ጥሩ ነበር። ግን ደግሞ ለብዙዎቻችንም እንዴት ነው በደፈናው ማመን ለሚፈልጉትም አይናቸውን መግለጽ ይችላል ያስባለሁ። ፈረንጁ ምንድነው ያገኘው ቤኔፊት ማለት ነው? የተከፈለ ነገር በነገር ላይ ማለት ነው። ይሄን በማድረግ አንተ ይኸውልህ ቀርጬ የለቀኩትን ቪዲዮ የሆነ ነገሮች ካለቁ አያችሁ ዳኒ በገንዘብ ነው የሚያስበው። ሁሉን ነገር ላይ ከገንዘብ ጋር ነው የሚያያይዘው። ምክንያቱም እሱ ተከፍሎ ስለሚሰራ እሱ በገንዘብ ስለማይደራደር በገንዘብ አይኑን ስለማይጨፍን ገንዘብ ከተከፈለው ሰው ግደል ቢሉት ይገላል ዳኒ። ምን ያህል ምንድነው የምታገኘው ቤኔፊት? ምን ያህል ነው የተከፈለ? ገንዘብ እየተከፈላችሁ እንዲህ እንደምታደርጉም እየነገራችሁ ነው። በዚህ አጋጣሚ ገንዘብ ከተከፈላችሁ ምንም ነገር ካለ ለማድረግ ወደ ኋላ እንደማትሉ እየነገራችሁ ነው። አይደለም ካሜራ መረጃችሁን ማስረጃችሁን ለመያዝ አይደለም ይቅርና ለሌላ ነገርም ቢሆን ገንዘብ ከተከፈላችሁ እንደምታደርጉ ነው ዳኒ እየነገራችሁ ነው ያለኑት። በዚህ አጋጣሚ እውነቱ እየወጣባችሁ ነው ያላችሁት ከራሳችሁ ከምላሳችሁ ማለት ነው። በመቀጠል ራሱ አብርሃም መኪና ውስጥ ጠጥቶ ማሽከርከር እንደማይቻል ይሄንን እወቋት። አብርሃም ጠጥቶ ማሽከርከር የሚችለው እሱ ማን ነው? ህግ ራሱ ቢያዩ ይሄ ራሱ መረጃ ነው። ህግ ራሱ ወደ እሱን እስር ቤት ላይ ይወጥፈዋል። ምክንያቱም ወንጀል ነው። ጠጥቶ ማሽከርከር እንደማይቻል ሁላችንም እናውቃለን። በዛ ውስጥ እሱ ፈልጎ ነው ራሱንም ቢያጠፋ ጠጥቶን ቢነዳ ቢገለበጥም፣ በስሩ ግን ድንገት መንገድ ላይ የሚሄድ ምስኪን ደሃ አለ። እሱን ይገጫል፣ ንብረት ያጠፋል። እሱም መጠየቅ አለበት። በኋላ ሊሆን ይችላል። ከዛ በፊትም ብዙ ነገር አድርገው ሊሆን ይችላል እዛ መኪና ውስጥ። አሁን ይሄ ትንሽ ተቀጥቶ የተለቀቀው ምናምን ወይም ደግሞ እኔ የለቀኩት ቪዲዮ ትንሹ ነው።
አንተ እኔ ከመድረሴ በኋላ ቆይ ወንድ ነገር አድርጎ ሊሆን ይችላል አይደለ? ነገሮችን ቢያንስ ለእሱ አሳይተህ ማለት ነው። እንደዚህ አይነት ነገር እንኳን ብታስብ